እሺ ተቀበልኩሽ እርዳታ ብለሽ የመጣሽው እኔን በስነ ስርዓት ማግኘት ስላልቻልሽ ሊሆን ይችላል ተቀበልኩኝ እሱን ከዛ ባለፈ ያዚ ኤክስ ነኝ አልሽ እሱን ተቀብዬ ሳልጨርስ ካህቴ ልጅ አለው የትኛውን ለምን የትኛውን ልቀበል ለምን እኮ ፕሮሰስ ናት አይደል እንዴ አንድ ድል ብቻ ነው የምሰጥሽ ማን ይላከሽ እኔ ጋር ስለምን መላክ ነው የምታወሪው በቃ አይ ፍቅር ውስጥ ስለሆንሽ እኔ ነገር አትረጅም ዴፊኒትሊ አም ሶሪ በጣም ይሄን ነገር በማውራቴ ያለው ምንም እድል ልሰጪኝ አልጠየቅኩሽም ይልጋልጋኝ አሙሐልደ እኔ ሴት ላይ መሰንዘር አልወድም ሰምኛለሽ ያሙሻል እንዴ ለራስሽ መሰንዘር አልወድም ስራትሽን ያዥልሽ አርፈሽ ቁጭ ትያለሽ ሰምኛለሽ እንደራደርበት ልጅ አይደለም አዚዝ አይደለም ነገር አርፈሽ ቁጭ በይልሽ ማድረግ ካለብኝ ጭራሽ በህግ ነው የምጠይቅሽ በህግ ነው ቁጭ በይ እንደው ምንም አላረኩሽም እንዲደፋሻለሁ ስፈልግ ማለት ነው ጭራሽ ነው የሚያረጋው ያለው ነገር እንደምትከታተልሽ ያንንድ ነገር የፎቶ ነው ላሳይሽ ይችላል አስፈላጊ ከሆነ ማለት ነው የሪን ላይ ፎቶ ግድሮ የተነሳ ነው ያንንድ ነገር ላሳይሽ ይችላል ሲቀጥል ያንንዱ ነገር ፈልጋለሁ ይኸውልሽ ለዚህ ነው እኔ ማለት ካንቺ ጋር የነበረ ይልሽ እንደዚህ ካረጋ አሁን ላይ ይሄን ነገር ነው ማለት በምን እርግጠኛ ነሽ እሱን በቃ የሚከብድሽ ከሆነ እኔ ባልናገር ደስ ይለኛል ጀመርሽው እኮ ባትጀምሪውና ባላቅ ደስ ይለኛል ግን ከጀመርሽው በኋላ ላይክ አዚ ያንቺ ጓደኛ ነበረ ሲቀጥል አንድ አይደለም ሺ ጥያቄ ነው አይምሮ እየጠየቀኛለሁ ባንዴ ዝም ብዬ እንድቀበልሽ አትጠብቂ ካን ፍቅረኛሽ ከነበረ ለምን ሄደሽ እንድትሸኘው አልፈለገም እኔ ግራ ይገባኝ እሱ ነው ይሄ ልጅ ምን ቀጥታ ምንድን ነበር ጭንቅላት ውስጥ ይመጣልኝ እኔ ይሄንን ያሰብኩት በነገራችን ላይ ከተለያየም በኋላ ነበር እኔና እሱ አብረን ባልነበርንበት ታይም ነው መቼ ነው የተለያያችሁት ከሱ ጋር ከሄደ በኋላ የተለያየን ከሄደ ከትንሽ ወራት ምናምን በኋላ ወደ 6 ወር 7 ወር ነው 8 ወር 8 ወር ምናምን አካባቢ ላይ ተለያይተናል አብረን አልነበርንም እናዚ ማለት ነው እና ውስጤ ጥሩም ባይሰማኝም ቢከፋኝም የምወደው ልጅ ሸኛሁት ማለት ነው እና እኔ ቅድም እንዳልኩሽ ታላቅ እህቴ አሜሪካ ነው የምትኖረው እሺ እና እሷ እዛ ስለሆነች ያለውን ነገር እንድታሳየው ምናምን እንደማረቅ ቃል ገብቼለት ነበር ከዚህ ሴት በደወለልኝ ምናምን ሰዓት ማለት ነው ኦኬ እዛ ከደረሰ በኋላ እዛ ሌላ የተቀበለው ሰው አለ ማለት ነው የተቀበለው ሰው የለም ማንንም የለም እሱ ውጭ ሀገር ያለ ቤተሰብ የደና ቤተሰብ ልጅ ቢሆን ያው ወደ ውጭ ሀገር ምናምን በሰዓቱ የተምረሽ እዚህ ሀገር ምናምን የሚባል ቲንኪንግ ስለነበረ ይሄንን ነገር ውጭ ሀገር ምናምን ዘመድ እንኳን አልነበረው እኔ እስከማውቀው እዛ ዘመድ አልነበረው ማለት ነው ባኝ ግን እሺ ታዩ እሱን ያውቃል ምናልባት ዲቴል ላንቺ ያልነገረሽም ይሆናል እንጂ ማንንም ሰው ኢቭን ለንግድ እንኳን አሜሪካ ባይሆንም የተወሰኑ ሀገራት ላይ ሄጃለሁ ግን ቢያንስ ቦታ እንኳን የሚያሳይሽ ሰው ያስፈልጋል ዝም ብለሽ አፈር ምድሩን ታጣቂ ዝም ብለሽ ተነስተሽ አትሄጂም ግን እንዳልሽው አላሳወቀሽም ይሆናል እንጂ ይሄ ሰው ወይ ቦታ የሚያሳየው ሆቴል የሚያሳርፈው whatever ሰው ይኖረው ይሆናል ምንም የሚያውቀው ሰው የለም ስላልሽኝ ነው ሶሪ ካቋረጥኩሽ እሺ እና እኔ እህቴ እንደነገርኩሽ ጫገርናትና እሱ ሰው እንደሌለው ምናምን ስላማቅ ከእህቴ ጋር አገናኘሁት ማለት ነው እህቴ በጣም ብዙ ሀገር እዛ ስለሆነች ምን ብለሽ ነው ያገናኘሽው ከእህቴ በቃ ያለውን ነገር እንድታሳየው የሚፈልገው ታላቅ እህቴ ነች ስላልሽኝ ታላቅ እህቴ ናት እና ግን አሁን ላይ ደግሞ 24 አመትሽ ከሆነ ኦልሞስት 18 አመት ልጅ ምናምን ነበርሽ ማለት ነው የዛኔ እንደዛ ነገር ነው ማለት ነው ላይክ ታላቅሽ ቦይፍሬንድ ነው ብለሽ ነው ነገርሻት እንድታሳይ ያደረገች አልጀርኳትም ታላቂ ነው አስቲ በዛ እድሜ ደግሞ ስንት አመት እንደነበር አስታውሽ እኮ 18 አመት ስለዛን ከዛ በዛታት በጣም ልጅ ነበርኩኝ አሁንም አችል ልጅ ነኝ ግን ከመንሽ ጦር ነው እሺ እና ለሳይ ነገርኳት አብሮኝ የተማረ ልጅ እንደሆነ ምናምን ታውቃለች ግን ደግሞ ፍቅረኛ እንደነበረ መንገር አልቻልኩም ምክንያቱም በሰዓቱ ወንድሜ አብሮኝ ነበር የሚኖረው ቅድም ታግቷል አልኩሽ ወንድሜ አብሮኝ ነበር በሰዓቱ የሚኖረው እሷ ደግሞ ውጪ ናት ስለዚህ እሷ ቀጥታ ለሱ ከነገራችሁ ምንድነው የሚሆነው ያለው ነገር ጥሩ አይመጣም ማለት ነው እና በቃ ሄሊ ቤስት ፍሬንድ ነው ምናምን በጣም ብዙ ነገሮች አብረታንፈናል እንደ ወንድምና እንደ ምናምን ያለው ያንዳንዱ ነገር ከሷ ጋር ሆኖ እንድትረዳው ምናምን አረኩኝ ማለት ነው ያንቺ እህት ማለት ያለውን ነገር ለምሳሌ ቦታ ለማሳየት ሊሆን ይችላል ያው ያለውን ነገር እስኪቆቃ ምናምን እህቴም ደግሞ ፍቅረኛ ይላት ነበር ስለዚህ አብራ ደባል ብታረጋው ምናምን ብዬ ሐሳብ ሰጣት ግን ደግሞ ይሄንን ቲንኪንግ እንዴት እንዳሰብኩት የመጀመሪያ ጥያቄው ነበር ምክንያቱም እንደዚህ ታስባለች ምናምን የሚል ሐሳብ አልነበራትም እሷ በሰዓቱ ማለት ነው እና በቃ በጣም በቃ እሱ በኔ በህይወቴ
ደስተኛ መሆኑ ምን የነበረው ነው አሁን አይደለም በነገራችን ላይ በፊት ደስተኛ መሆኑ የነበረው በምንድነው እሱ ሲደሰት ማየት ብቻ እሱ ሲስቅ ማየት ብቻ ነበር በሰዓቱ ነው አቃለው በጣም ይቅርታ እንደዚህ የለብኝ ይሆናል ግን ደግሞ ይሄ ስሜት በፊት የነበረ ስሜት ነው አሁን ያለ ስሜት አይደለም ይሄ ስሜት እና በጊዜ ሂደት ምናምን ቪዲዮ ኮሎች እናወራ ነበረ ምናምን እና በሰዓቱ እኔ እንትን አልነበረኝም ስልክ አልነበረኝም ግን ደግሞ በጓደኛዬ ስልክ ምናምን እንዴትም ብዬ ብቻ አወራው ነበር እሱ እና ያው እኛ ጋር ስትመጪ ልጅ ስትሆኚ ወይም ደግሞ የአንድ ልጅ 20 ዓመት ምናምን ካልሞላ ስልክ አይሰጣትም ምናምን የሚባል ቲንኪንግ ስላለ በዛ ምክንያት እንላልኩ ነበር ግን ደግሞ እንደምን ማድረጌ በጓደኞቼ በተለያየ ሰው ይሄድኩኝ የሱን ዩዘር ኔም ምናምን ስልኩን ጽፌ በወረቀት ሄጄ ለሰዎች ሰጥቼ እንዲደውሉልኝ ምናምን መሳሳት አደረግ ነበረ ማለት ነውና ከዛ ግን በቃ እየቀዘቀዘ መጣ እሱም ይደውልልኛል ከስንት አንድ በሳምንት አንዴ ምናምን ይደውልልኛል በሰው ስልክና በቃ ይሄ ምንድነው የነበረን ነገር እየቀዘቀዘ ይሄ በቃ እኔ ደግሞ ምንድነው ቀጥታ ያሰብኩት በቃ ይሄ ሰውዬ ስራ ላይ ምናምን ስለሚሆን ቢዚ ይሆናል ብዬ ነው ምክንያቱም ፍቅሩ ስትሆኚ አንድን ሰው ኔጌቲቭ ነገር ራሱ ብታይበት ፖዚቲቭሊ ነው ልትወስጂ የምትችይው አይደል እና ያንን ነገር ፖዚቲቭሊ ምናምን ወስጄ በቃ አልተመቸውም ምናምን ከዛ ከእህቴ ጋር ምናምን ስናወራ ኧረ እሱማ ዛሬ ስራ አልገባም ምናምን በመደወልበት ሰዓት አያነሳም እና እህቴ ምን አለችኝ ያልጠበቅኩትን ነገር ነበረ በሰዓቱ የነገረችኝ እና ልጅ እኮ ተመቸኝ አለችኝ አስቢ ታላቅ እህቴ ናት የኔ ደግሞ ጓደኛዬ እንደነበረ ነገርኳት ማለት ነው ልጁ ተመቸኝ ስትለኝ ምንድነው ልል የምችለው የምሮናማ ስልኩን ከዘጋሁት በኋላ በህይወቴ እንደዛ ቀን አልቅሻለሁ በህይወቴ እንደዛ ቀን የተጸጸትኩበት ቀን አልነበረ ምን አለ ከእህቴ ጋር ኖ ከሌላ ሰው ጋር እኮ ይሁን ግን ደግሞ እየሆነ ያለው ነገር ከማን ጋር ነው ከእህቴ ጋር በመሃል ተበዳይ የምትሆነው ማናት እህቴ ናት እናቱም እኔ ከሱ ጋር ያለኝ ነገር በታቅ እህቴ እንደዚህ ልታረግ እንደማትችል ስለማቅ ማለት ነው እኮ it means አዚን ወደደችው ማለት ነው እሱም እንደዛ አይነት ስሜት እያሳያት እንደሆነ ነገረችኝ ማለት ነው እና ይሄንን ነገር እኮ ከሌላ ሰው በሰማው ላይክ ምንም ችግር አልነበረም ግን ደግሞ ይሄንን ነገር የሰማሁት ማለት ከእህቴ ነው እና እንዴት ብዬ ደወልኩላት ለሱ በሰዓቱና ረክብና ምን ስደውልላት እህቴ እኮ እንደዚህ ያለችኝ ኧረ እባክሽ ዝም ብላ ነው እኔ የማያቸው እንደ ቀልድ ምናምን ወስዳቸው ነገሮች እህትሽ ወደ ፍቅር እየወሰደች ነው እና ምን ማድረግ እንዳለብኝ እኔ አላውቅም ማለት ምን ማድረግ እንዳለብኝ እንዴ ምን ማለት ነው ማለት ልልምሽለው ይሄንን ብቻ ነው እኔ እሷ እንደዛ ስትልሽ አንቺ ለመንገር አልፈለግሽም መጀመሪያ አሁን ፈርተሻት ሊሆን ይችላል ታላቅትሽ ነች አክብሮትም አለ ምናምን ያው ለታላቅ ምን ሰጠው ነገር ስላለ ማለት ነው ሲቀጥል ልጅም ነሽ ተብለሽ ስለምትታሰቢ ኦኬ እሱን ተረዳውሽ ግን እሱ ጋርም ተመሳሳይ ስሜት አለ እኔም ወድጄዋለሁ እስቲ እነዚህ ልጆች አንድ ቤት ላይ ነው ዳባ ሊኖሩ ብለሽ አንድ ቤት ነው እየኖሩ ያሉት ስለዚህ አብሮ ሲኖር በመላመድም ምናምንም የሚፈጠር ነገር ሊኖር ይችላል ግን እሷ የፍቅር ስሜት ሲሰማት ነው እንደዛ እንዳታስቢ ከኔ ጋር ግንኙነት አለው ማለት አልችልም ምክንያቱም እሷ እኮ ትልቅ ናት ከኔ በስንት አመት ትበልጠኛለች እኔ የትኛው የፍቅር ስሜት አውቀሹ ነው ጭራሽ ከእህቴ ጋር ላይ ቆራርጠኝ ነው ማለት ነው ይስማ አንቺ የምትይው ነገር እኮ በሰዓቱ አስቤው ለራስም አስቤው ይችላል ግን ደግሞ ይሄ ሰው እኮ አይሆንሽም ብላ አንቺ ስለምን ፍቅር አውቀሽ ነው ምናምን ብላ እሱን ብታወጣጣ የሆነ ነገር ቢላት እኔ እዚህ ጋር ተጎጂ ነኝ ማለት ነው እሷንም ማጣው እሱንም ማጣው ማለት ነው እዚህ ጋር እሺ እህትሽ አላወቀችም ጀስት ጓደኛ ነው ያልሻት ጓደኛም አይደለም በቃ እንደ ወንድምና እንደ እህት እንደሆንን ነው ጓደኛ እኮ እህትሽን ምንም ጀጅ አላረግም ግን አሁን አዚዛ ጋር ከሄደ በኋላ አትሊስት አንቺ ጓደኛው ነበርሽ ሚንስ ፍቅረኛው ነበርሽ ከዛ በኋላ እህትሽ ጋር ነው ሊያርፍ ሄደው ወር ደግሞ ያረፈው ከሄደ በኋላ እንዲያርፍ ያረኩት ማለት ነው አንቺ ነሽ ያደረግሽው ከዛ ላይክ እሷ እህትሽ የፍቅር ስሜት ተሰማት ከዛ ምን ሀፕን አረገ የምር አዚ ከሷ ጋር ግንኙነት ቀጠለ ወይስ ቤት ለቆጣ ለምን ለዛ ነው እኔ እህቴ ነሽ ብዬ ያለውን እያንዳንዱን ነገር ላንቺ ልንገርሽ አልኩት በዚህ ምክንያት ነው እና በቃ እሷ አራሪ ማያን ምን ማረጋቸው ነገሮች ዋክስ እንደ ፍቅር ነው የምትስዳየው ሸዋነሽ ምናምን ማለት ጀመረና እንደማይሆን ነግሬዋለሁ ይሄንን ነገር ያውቃል ከዛ ይመስለኛል አብረው እንትን ማለት ጀምሯል እኔ ሳላቅ ማለት ነው እህቴ ታናሿ ምናምን ስለሆንኩኝ የሚያረጉትን እያንዳንዱን ነገር ፕራይቬት የሆነ ነገር እኔ ነግሬናቸው
ይሄ ማለት ፕራይቬት የሆነ ነገር ማለት አብረው አንድ አልጋ ላይ ከመተኛት ሊደርሱ ይችላሉ የሚለው ነገር ጭንቅላቶች መኖር አለበት። ይሄን ማሰብ ጀመረ። አድርገዋል አላደረከውም ምክንያቱም ይሄ ልጅ ከኔ ጋር ያለው ነገር ወይ ደግሞ ከኔ ጋር የነበረው ነገር እየቀዘቀዘ እየሄደ ነው። እህቴ ደግሞ ያለች ነገር አለ የሱ ባህሪ ሲደመር ቀጥታ ጭንቅላት ውስጥ ይመጣልኝ ምንድነው ይሄ ነገር ብቻ ነው። ሁለቱም እንደዚህ የሚለው በእናትሽ ከቻልሽ አሳጥሪውና አይሁን ኮን አላቅም ምናልባት አንቺ ይኸውልሽ ከፍቅር ውስጥ ወጣሽ ኦር ምናምን ስለሆነ ልትነግሪኝ የምትችይው አውቃለሁ ግን ደግሞ ከኔ የምትማሪ ነገር አለ የምትማሪ ነገር አለ አጠራጊውና ቶሎ ንገረኝ ላይ ከእህትሽ ጋር የምርም ግንኙነት ነበረው አንደኛ ነገር እኔ እንጃ በቃ የሚከብድሽ ከሆነ እኔ ባልናገር ደስ ይለኛል። ጀመርሽው እኮ ባትጀምሪውና ባላቅ ደስ ይለኛል ግን ከጀመርሽው በኋላ ላይክ አዚ ያንቺ ጓደኛ ነበረ ሲቀጥል አንድ አይደለም ሺ ጥያቄ ነው አይምሮ እየጠየቀኛለሁ ባንዲ ዝም ብዬ እንድቀበልሽ አትጠብቂ። ካንቺ ጋር ግንኙነት የነበረው ሰዓት ላይ ገና እሱን ማውራት ይጠበቅብኛል። ምን ሰዓት ላይ ነው ላይክ እኔ ያለሁኝም ያለ ነገር ነው እየነገርሽኝ ያለሽው። ከሱ አልፎ ደግሞ ሄዶ አሜሪካ በሄደበት እህትሽ ልትቀበለው አድርገሽ ደን ደግሞ ከእህትሽ ጋር ግንኙነት ጀመረ ማለት ስለየትኛው አዚ ነው የኔ አዚ ነው እንደዛ የሚያደርገው ያለው ነገር እንደምትከታተልሽ ያንንድ ነገር የፎቶ ነው ላሳይሽ ይችላል አስፈላጊ ከሆነ ማለት ነው። የኔን ነው ፎቶ ቪዲዮ የተነሳ ነው ያንንድ ነገር ላሳይሽ ይችላል። እሱ መረጃቹ ያንዳንዱ ነገር ፈልጋለሁ ይኸውልሽ ለዚህ ነው እኔ ማለት ካንቺ ጋር የነበረ ይልሽ እንደዚህ ካረገ አሁን ላይ ይሄን ነገር ነው ማለት በምን እርግጠኛ ነሽ? እሱን ለዚህ ብዬ ካሜራ ፊት መናገር አልፈልግም። አንደኛ ነገር አሁን ላይ ስላለው ነገር ታዩ በቃ አሁን ላይ ስላለው ነገር ታዩና ስለነበራችሁ ብቻ አሁን እዛች አሜሪካ ላይ ሄዶ ካንቺም ጋር ግንኙነት ያለው ከእኔ እንደዛ አይነት ፐርሰናሊቲ ያለው አዚን አይደለም ማማቀው ይሆናል እንግዲህ። ስለዚህ የእህትሽን ቦይፍሬንድ ነበር ነው የሁለታችን ቦይፍሬንድ ነበር። ሲቀጥል ደግሞ ከሷ ልጅ ወልዷል። ከሷ ልጅ ወልዷል። በቃ በህይወቴ የተጸጸኩበት ቀን በህይወቴ እኔ እንደዛ አላረግም ብያስተብኩበት ቀን ይሄ ስለነበረ ማለት ነው። ከእህቴ ልጅ ወልዷል። ስለዚህ ምን ማድረግ እንዳለብኝ ዝም ማለት ነው ያለብኝ። ይሄንን ነገር ለማልናገር ብዬ ሳስብ ነበር። ምክንያቱም ማንንም ሰው ሊረዳኝ አይችልም። አንቺ ጋር የሚመጣውበት አንደኛው ምክንያት ይሄ ነው። ወንድሜ ምናምን ያልኩሽ ሁሉም ነገር ውሸት ነው። በኢየሱስ በጣም ነገር ማድረግ ለምን ፈለግሽ? ወንድሜ ታሰረ ምናምን ማለት 99 ነገር ነው እየዋሸሻለሽ እኮ። ምንም እየዋሸሽ አይደለም። እያንዳንዱ ነገር አውቃለሁ። በጣም ይቅርታ ወንድሜ ምናምን ብዬ በማዋሸቴ ምንድነው በቃ ያለኝ አማራጭ ይሄ ብቻ ነበር። ወንድሜ ታማል ብዬ ነው ልመጣል የምችለው አንቺ ጋር። ሌላ ምን ብዬ ቴክስት አድርጌ ነው ካንቺ ጋር ልገናኝ የምችልበት ሜትር ንገሪኝ እስቲ። ሌላ ምን አለ? የለም። ስለዚህ ግዴታ ካንቺ ጋር እኔና አንቺ ለመገናኘት ወንድሜ ምናምን ብዬ እርዳታ ፈልጌ የተለያዩ ደግሜ ቴክስት እየላኩ ነው አንቺ ጋር የመጣሁት። ይሄ ልጅ ነገ አንቺን እስቲ እንደዚህ ባያረግሽ በምን እርግጠኛ ነሽ? ይሄ ልጅ ከእህቴ ወልዷል አይደለ? እኔና እሷ አናወራም። እሺ ቆይ አሁን አዚ ካንቺ እህት ልጅ አለው እያልሽኝ ነው? አዎ ልጅ አለው። ከኔ እህት ልጅ አለው። ተጋብተው ነው ወይንስ አብረው ይኖሩ ስለነበር? ስለሱ አላውቅም። ስለሱ ማውቀው ነገር የለም። አሁን ላይ ከእህቴ ጋር አናወራም። እኔና እህቴ አሁን እያወራን አይደለም። ለምን ደግሞ አታወሩት? በተለያየ ምክንያት አሁን እኔ ለጊዜው በተለያዩ ምክንያቶች ከሷ ጋር አናወራም። በቃ የራሴ ሪዝን አለኝ። ግን ደግሞ አሁን የኔና የእህቴ ጉዳይ ይኸውልሽ አንቺና የእህትሽ ጉዳይ አይደለም። አሁን ግን አሁን ዋና ፖይንቱ ምንድነው? ያኔ እህት ምናምን ልጅ ነው እኮ ሲወቅሰኝ ነበረው። ምናልባት ቪዲዮን አይተሽ ከሆነ አይ ዶንት ኖ እያየው ነው ካልሽ ላይክ አይተሻል ሊሆን ይችላል። ከገዛ ወንድሜ ጋር መረጃ ተልኮለት ምናምን ነው። ሁሉም ቪዲዮ ይቻላል። የእህቴን ልጅ ነው እንደዛ ሲሉ የነበረው እና አሁን ደግሞ አንቺ እርግጠኛ ሆነሽ ከእህቴ ልጅ አለው ነው እያልሽኛል። ልጅ ያለው ሰው አንድ ነገር ልንገርሽ ችግር አለው። እኔስ ቢኖር ለምን በዛ ልክ ፎቶ ነሱ? ይኸውልሽ አንድ ነገር ልንገርሽ፣ ሁሉ ጊዜ መጠርጠር ያለብሽ ምንድነው አንቺ ያኔ ልጅ አለኝ ስትይው ችግር የለም ብሎ ሊቀበልሽ እንደነበር አስታውሳለሁ። ቪዲዮንም አይቼዋለሁ አይደለ? ሊቀበልሽ ነበር አልነበረም? ይሄ ማለት ይሄ ልጅ ከየትም አምጪው ከየትም ሙላጭው ካንቺ ጋር አብሮሽ ሊሆን ይችላል ማለት ነው። ይሄ ነገር ለሱ አዲስ እንዳልሆነ እኮ የአንደኛው ማስረጃ ነው አይደለ? አንድ ሰው ስለሚወልድ አይደለም። ይኸውልሽማ ወልደሽ መጠበቅና አብሮሽ ሆድሽ ውስጥ ልጅ እያለ እኔ ያሳድጋለሁ እኔ አብሬሽ እኖራለሁ ማለት አንድ አይደለም። አሁን ራሱ ብትጠይቂው ማሳድገው ነው ልጅ ነው ልጅ ነው በጣም ይኸውልሽ ዌት አሁን ኢቭን ማለት ነው አሁን ራሱ ደውለሽ ብትጠይቂው ወይ ቀለል አድርገው ነው በጣም እርግጠኛ ነኝ ነው ወይ አው ማሳድገው ልጅ ነው ሊልሽ የሚችለው እንጂ ከሷው ልጅ ያለው የሚል ነገር ሊኖር አይችልም። እሺ መረጃው ልትሰጪኝ ትችያለሽ? ከእህትሽ መውለዱ እርግጠኛ መሆንበት በአዚ ስም የሚጠራበት
ምክንያቱም ዝም ብለሽ እህቴ ያለች ብለሽ ስቶሪ ስለነገርሽኝ እኔ አሁን ላይ ዝም ብዬ ልቀበልሽ አልችልም። አንደኛ በጣም በተቻለኝ አቅም ራሴን እያረጋጋው ነው ላወራሽ እየሞከርኩኝ ያለሁት። ላንቺ ብዬ የምነግርሽ ነገሮች እኔ ጭራሽ እንድጠረጥልኝ የሚያደርግሽ ከሆነ ዝም ብዬ እንዳምንሽ አትጠብቂ። ዝም ብዬ እንዳምንሽ እንዳትጠብቂ። አንደኛ አሁን ያገኘሁሽ ሲቀጥል የመጣሽው በእርዳታ ጉዳይ ነው። ለወንድምሽ እርዳታ እንደሰበሰበ የመጣሽው እሺ፣ ተቀበልኩሽ። እርዳታ ብለሽ የመጣሽው እኔን በስነ ስርዓት ማግኘት ስላልቻልሽ ሊሆን ይችላል። ተቀበልኩኝ እሱን። ከዛ ባለፈ የአዚ ኤክስ ነኝ አልሽ። እሱን ተቀብዬ ሳልጨርስ ከእህቴ ልጅ አለው። የትኛውን ልመን የትኛውን ልቀበል? ሁሉንም እኮ ፕሮሰስ ናቸው አይደለ? አንቺ ላይክ በተናገል አየሽው እንጂ እኔና አዚ ኤክስ ነበረ። ያንዳንዱ ነገር እኮ አብሮት ሊከተል የሚችል ነገር ነው። ሲቀጥል እንድጠረጥሪኝ አልፈልግም። አንቺ ብዬ እየነገርኩሽ ያለህ ነገር እኔ ለኔ ብለሽ አምሶይ ከዚህ በላይ መቀጠል አልችልም። እንዴ ይኸውልሽ መናገር የምትፈልጊውን የሳይት ዝም ብለሽ በጥብጣሽ እንድትወጪ እኮ አልፈቅድልሽም። ያወራሽው ነገር በሙሉ መረጃ ፈልጋለሁ ነው ያልኩሽ ያለሁት። መረጃ አለሽ ላይ ከኔ በላይ መቼ መረጃ አልኖርሽ ቢሽ። እሺ ከሱ ካለፈ ደግሞ እኮ አዚ ይምጣ ልደውልለት ያለው በቦታ ከሱ ጋር ፊት ለፊት ሆኜ ማውራ እንዴ ቆይ እንዴት ነው የምታስቢው? ከእህቴ እኮ ነው ልጅ አለው ያልኩሽ ያለሁት አይደለ? እንዴት ነው ከሱ ጋር ቁጭ ብዬ እናወራ የምትጠብቂው? ንገሪኛ እንዴ ምን ሆነሽ ነው እንዴ? ቁጭ ብዬ ከሱ ጋር አዎ አንተ እንዴ ጭራሽ አላረገም። ጭራሽ አይኑን ማየት ነው አልፈልግም። አይኑን ማየት እንዴ ከእህቴ ነው እኮ። እንዴት ነው አንቺ የቀለለሽ? ቆይ እንዴ ይሄ ብቻ ንገሪኝ። በጣም ተረጋግጬ ነው እያወራሁሽ ያለሁት። ቁጭ ብለን እናወራ እያልሽኝ ነው ከሱ ጋር። በምን ልመንሽ ነው እያልኩሽ ያለሁት። እያወራሽ ያለሽው ነገር ቀላል አይደለም አይደለም። መንገድ ላይ እኔ በጣም ይቅርታ ፍቅረኛ ስለሆነሽ ከእንደዛ አይነት ነገር እስከ አይደለም ቁጭ ብዬ በመጀመሪያ ደረጃ እኔ ቁጭ ብዬ የምወደውን የማፈቅረውን ሰው አፍሽን እንድትከፍችበት አልፈቅድም። ሲቀጥል ግን ማለት ነው መረጃ ነው የምፈልገው። ላይክ አሁን የነገርሽኝ ነገር ምን ያህል እኔ ሊሰብረኝ እንደሚችል ተረድተሻል ወይስ እህትሽ ጋር አንቺ መሰበርሽን አትያ መሰበርሽን ሳይሆን ማየት አለብሽ። ከኔ ምን ተምረሽ ምን አተረፍኩ የሚለውን ነገር እንጂ ስለኔ ስለመሰበርኩ እዚህ ጋር ያወራው አይደለም። በምን ልመንሽ መተሽ ስለነገርሽኝ ብቻ ልመንሽ? እንደዛ ነው የምትፈልጊው? አሁን ላይ ከእህቴ ጋር እንደማላው ከእህቴ ጋር አላወራም ደፍነት ላይ አሁን በተለያዩ ምክንያቶች። ሲቀጥል ደግሞ እኔ ከሱ ጋር ቁጭ ብዬ እማወራ ሴት አይደለሁም። ፐርሰናሊቲ ራሱ አይፈቅድልኝም። ምክንያቱም ይሄ ልጅ ስንት ጊዜ ነው እኔ ጎዳኝ? ንገሪኝ። ከዚህ በፊት እሺ እውነት እንድነግርሽ የምትፈልጊው ከጓደኛዬ ጋር ቺት አደረገብኝ። ከጓደኛዬ ጋር ቺት አደረገብኝ። ያንን ነገር ደግሞ እንትን ብዬ ሳጨርስ ጭራሽ የውጭ ሀገር ፕሮሰስ እንደጀመረ ነገረኝ። እሺ እሱም ይሁን አልኩኝ። ሄጄ ሸኛሁት። ይሄ ልጅ መጠጠር የነበረብኝ መች ነው? ይሄ ልጅ ከጓደኛዬ ጋር ቺት ካደረገብኝ እንዴት ከእህቴ ጋር የማይሆን ነገር እህቴስ እኔ ላይ መጥፎ ሴት እንድትሆን አያረጋትም ብዬ እንዴት ነው እንዳላስብ ይፈልግሽ? እስቲ ብቻ መልሽልኝ። እንዴት ላልሽው ነገር በመጀመሪያ ጀርባ ስትሻታውሪ ተስተካከለ ነው ብቻ እንደዚህ ነገር ሳስብ ማለት ነው። ይኸውልሽ አክብሬሽ ነው የመጣሁት። በመጀመሪያ ለምትነግሪኝ ነገር መረጃ የለሽም። አንዴ ከጓደኛዬ ጋር ታያለሽ፣ አንዴ ከእህቴ ጋር ትይኛለሽ፣ አንዴ እያወዛገብሽኝ ነው። እኔ ላይክ አይ ዶንት ኖ እኔን ካልሆንሽ አሁን ላይ ያለውበት ስሜት አይገባሽም። ሲቀጥል አዚ መደራደርበት ሰው አይደለም። ከኔ በላይ ማንንም ያውቀዋል ልል የምችለው ሰው አይደለም። እሺ አንቺ ትክክል ነሽ ብዬ ልቀበል፣ አመንኩሽ። ላምጣውና ላገናኛችሁ ማውራት አትፈልጊም። ስለዚህ ማንን እንዳምን ነው የምትፈልጊው? ይኸውልሽ አንድ ነገር ልንገርሽ። ይሄ ሁሉ ነገር አድርጎኝ ይሄ ሁሉ እኔ በእድሜ ማየት የሌለብኝን እያንዳንዱ ነገር አድርጎኝ እንዴት ነው እኔ ከሱ ቁጭ ብዬ የማወራው? ማለት በምን ህሊናዬ ነው እኔ ከሱ ቁጭ ብዬ የማወራው? ንገሪኝ እስቲ። እሺ አንድ ነገር ብቻ እሺ ይኸውልሽ አንድ ነገር ልንገርሽ አይደለ? አዚ ኤክስሽ ነበረ ኦር ከጓደኛሽ ጋር ቺት አረገ ኦር ደግሞ ሲቀጥል ከእህትሽ ወለደ ደግ አረገ። ምክንያቱም መረጃ የለሽም። ይሄን ብለሽ ልታሳይኝ የምትችው ነገር የለም። ዝም ብለሽ ስላወራሽ ዝም ብዬ እንዳምሽ ያለው ነገር ሁሉ እንደምነግርሽ እኮ እየነገርኩሽ ነው። አዚን ከኔ በላይ ማንንም ያውቀዋል ብዬ የምከራከር ልጅ አይደለም። በቃ ማወቅ ያለብኝ ጥግ ድረስ አውቀዋለሁ አዚን። እኔ እኮ ይሄ ሁሉ ነገር እየነገርኩሽ ያለው ለምንድን ነው አልገባም ማለት አንቺ ተመለሰሽ ትዘል። አዎ ፍቅር ውስጥ ልትሆኚ ትችያለሽ ነኝ። አዎ በደንብ አምናለሁ ፍቅር ውስጥ ነው ያለሁት። በሱ ምክንያት ስለሆነ በአንቺ ዙሪያ የሚደረገው እያንዳንዱ ነገር ለይተሽ ላታይ ትችያለሽ ብዬ ነው ዛሬ። እሺ አዝነሽ አንቺ ጠላቶች መሀል ቢሆን እሰይ ምን በምን ታውቂያለሽ? አንቺ ብዙ ጠላቶች እንዳሉሽ ከቪዲዮ አይቻሉ። አዚ የምትይው ልጅ ከኔ ጋር የነበረው እያንዳንዱ ነገር ነግሬሻለሁ። ከነዛ ጠላቶችሽ መሀል እሱ ቢሆንስ ብለሽ አስበሽ ታውቂያለሽ? አታውቂም።
ይሄ ደግሞ አንቺ ደካማ ጎን ብቻ ነው እሺ ካንቺ ጠርተታል እኮ ቢሆን ሰው ታውቂያለሽ አሁን አሪፍ መጣች አዚ ከጠላቶች ውስጥ አንዱ ቢሆን እኔን ለመጉዳት እኔን ለመስበር አይደል አንቺ ለምን ለኔ ያሰብሽልኝ አታቂኝም አይደል አንተዋወቅም በአካል ሶሻል ሚዲያ ላይ ነው የምታውቂኝ ይቅርታ እኔ አንድ ነገር ድጋሚ መናገር አልፈልግም ሶሻል ሚዲያ ላይ ስለማውቅሽ ስለዚህ ሶሻል ሚዲያ ላይ ያለው ነገር አለብሽ አልወጣልሽም ከኔ ጋር ስታዩ ምናምን እንትን ብሎሽ ነው አንሶይ በጣም እኔ ያላቅ አው ያሳቺ እንዴት ነው እኔ ይሄ ልጅ እንደዛ አርጎ እንዴት ነው እኔ ከሱ ጋር አሁን ጭራሽ ያምርሽ ጭራሽ ላንቺ አስቤልሽ በጣ ጭራሽ እኔ ለቅናተኛ ያየሽኝ ነው ማለት እንደዛ ነው ማለት ነው ፕሮሰሱ እየሆነ ያለው ይሄ ልጅ አንቺ ነገርሽ ይችላል አውቃለሁ ፎቶ ማሳይሽ ይችላል በደንብ ታውቂያለሽ ላይክ የሱን አይደለም ያንቺንና የሱን ፎቶ ኢቭን ኤክስ ከነበርሽ ዋት ኤቨር ግን ነገራችሁን እሱን እፈልጋለሁ ከዛ ባለፈ ግን አሁን ላይ ገባሽ ብዙ ነገር ይሰራል ላይክ ያን ያህል እንትን አይደለም ያለንበት ጄነሬሽን ብዙ ነገር የሚሰራበት ስለሆነ ከዛ ባለፈ ግን አሁን አንቺ ስትዩ ነው አዚ ከጠላቶቼ ውስጥ አንቺ አዚ እንዴት ጠላቴን ከጠላቶቼ ውስጥ እንደሆነ አልገባኝም እንዴት ማስተዋል አቃተኝ በጣም በቃ ታውሮብኝ ፍቅር ውስጥ ሆኜ ምናምን ያልኩሽ ያለው አንደኛ እሱ ነው የሁሉንም ሰው በጣም ስላዘንሽልኝ ስላሰብሽልኝ ምናምን በጣም ነው የማመሰግነው ሴት ስለሆንሽ ነው ፊል ያረግሽው አይደለ እያንዳንዱ ነገር እየነገርኩሽ ያለው ከማየው አንፃር አንቺ በጣም ጥሩ ልብ ጥሩ ስብዕና ያለሽ ልጅ ነሽ ከመሰራቸው ቪዲዮዎች ያየው ግን ይሄ ልጅ ከኔ ጋር የነበረው ነገር ነገርሽ ቢያንስ እንኳን ራስሽ ሰርቫይቭ ማድረግ ትችላለሽ ሚቲንግ ስላለኝ ነው አንደኛ አሁን እኔ ራሴን ካዚ እንድነጥል እንዳልጎዳብሽ እህትሽ ላይ የደረሰው ነገር እኔ ላይ እንዳይደርስ ለምን እንዲደርስ ፈልጋለሁ ንገሪኝ እስቲ አንቺ ነገ እንት እየቀለልሽ መሆን አለበት አይደል ማለት አልገባኝም እያረግሻለሽ ነገር እሺ አንድ ድል ብቻ ነው የምሰጥሽ ምንም ሌላ ነገር አይደለም ስለ ድል እኮ እንዴ አንድ ድል ብቻ ነው የምሰጥሽ ማን የላከሽ እኔ ጋር ስለምን መላክ ነው የምታወሪው በቃ አይ ፍቅር ውስጥ ስለሆንሽ እኔ ነገር አትረጅግም ዴፊኒትሊ አም ሶሪ በጣም ይሄን ነገር በማውራቴ ያለው ምንም እድል አትስጪኝ ምንም እድል ልሰጪኝ አልጠየቅኩሽም ይልጋልጋኝ አሙታል እንዴ እኔ ሴት ላይ መሰንዘር አልወድም ሰምኛለሽ ያሙሻል እንዴ ለራስሽ መሰንዘር አልወድም ስራትሽን ያዥልሽ አርፈሽ ቁጭ ትያለሽ ሰምኛለሽ እንደራደርበት ልጅ አይደለም አዚዝ ዛሬ ነገር አርፈሽ ቁጭ በይ ይልሽ ማድረግ ካለብኝ ጭራሽ በህግ ነው የምጠይቅሽ በህግ ነው የምጠይቅሽ ቁጭ በይ እንደው ምንም አላረኩሽም እንዴ ዳፋሻለሁ ስፈልግ ማለት ነው ጭራሽ ነው እንጂ ይቀርሽ ምን አለበት ናንቺ ብዬ መጥቼ በነገር ነገር ወደ ሰረኪኝ ባክሽ ቁጭ እንደሰነዝር አታርጊ እንደሰነዝር አታርጊ ፍቅረኛ ሆነሽ ያንስ ፍቅረኛ ሆነሽ አርፈሽ ቁጭ በይ ማን ነው የላከሽ እኔ ጋር ሁሉም ሰው ያውቃል አዚ ደካማ ጎኔ ነው እየደወሉልሽ ነው እየደወሉልሽ ነው ምንድን ነው የፈለግሽው እህትሽ ነች አሁን የምትደውለው ከእህትሽ ጋር ቅድም ማውራት እንደማትችል ነግራናለች ሴትዮ እያሰመምሽ ማን ነው የላከሽ